ምዕራፍ 27 ዳዊት በፍልስጤም መካከል። ዳዊትም በልቡ አንድ ቀን በሳኦል እጅ እሞታለሁ፣ ወደ ፍልስጤማውያንም ምድር ከመሸሽ በቀር የሚሻለኝ የለም። ሳኦልም በእስራኤል አውራጃ ሁሉ እኔን መሻት ይተዋል፣ እንዲሁም ከእጁ እድናለሁ አለ። ዳዊትም ከእርሱ ጋር የነበሩት 600 ሰዎች ተነስተው ወደ ጌት ንጉሥ ወደ አሜህ ልጅ ወደ አንኩስ አለፉ። ዳዊትና ሰዎቹም እያንዳንዳቸው ከነቤተሰቡ ከአንኩስ ጋር በጌት ተቀመጡ። ከዳዊትም ጋር ኢይዝራኤላዊቱ አኪናሆምና የቀርሜሎሳዊው የናባል ሚስት አቢግያ ሁለቱ ሚስቶች ነበሩ። ለሳኦልም ዳዊት ወደ ጌት እንደ ኮበለለ ነገሩት። ከዚያ በኋላ ደግሞ አልፈለገውም። ዳዊትም አንኩስን አገልጋይህ በዓይን ፊት ሞገስ አግኝቼ እንደሆነ በዚህ አገር ከከተሞች በአንዲቱ የምቀመጥበት ስፍራን ስጠኝ። ስለምን እኔ አገልጋይ ከአንተ ጋር በንጉሥ ከተማ እቀመጣለሁ አለው። በዚያም ቀን አንኩስ ሴቄላቅን ሰጠው። ስለዚህም ሴቄላቅ እስከ ዛሬ ድረስ ለይሁዳ ንጉሥ ሆነች። ዳዊትም በፍልስጤማውያን ሀገር የተቀመጠበት የዘመን ቁጥር 4 ወር ነበር። ዳዊትና ሰዎቹም ወጥተው በጌሴራውያንና በአማሌቃውያን ላይ አደጋን ጣሉ። እነዚህንም ቅጽር ባላቸው በጌላም ሱርና በአኔቆን ጦን እስከ ግብፅ ምድር ድረስ ተቀምጠው አገኟቸው። ዳዊትም ሀገሪቱን መታ፣ ወንድም ሆነ ሴትም ሆነ ማንንም በሕይወት አልተውም። በጎችንም፣ ላሞችንም፣ አህያዎችንም፣ ግመሎችንም፣ ልብስንም ማረከ። ተመልሶም ወደ አንኩስ መጣ። አንኩስም ዳዊትን ዛሬ በማን ላይ ዘመታችሁ አለው። ዳዊትም በይሁዳ ደቡብ፣ በያሴሜጋ ደቡብ፣ በቄኔዛውያን ደቡብ ላይ ዘመትን አለው። ዳዊት እንዲህ አደረገ። በፍልስጤማውያንም ሀገር በሚቀመጥበት ዘመን ሁሉ ልማዱ ይህ ነበር ብለው እንዳይናገሩብን ብሎ ዳዊት ወደ ጌት ያመጣቸው ዘንድ ወንድም ሆነ ሴትም ሆነ ማንም በሕይወት አልተወም። አንኩስም በሕዝቡ በእስራኤል ዘንድ እጅግ የተጠላ ሆኗል፣ ስለዚህ ለዘላለም ባሪያ ይሆነኛል ብሎ ዳዊትን አመነው።